እንገኛለን። ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አመሻችሁ። ልዩ በሆነው የዝውውር ጥንቅሮቻችን የመጣን ሲሆን በተለይም ዛሬ እንግዲህ ሁለት ሰበር መረጃዎችን ሰምተናል ከአርሰናል ጋር እንዲሁም ደግሞ ከማንቸስተር ዩናይትድ ጋር በተያያዘ በተለይም በማንቸስተር ዩናይትድ በኩል የካርሎስ ባሌባ ጉዳይ በርካቶቹን ያስደሰተ እንደሆነ እየሰማን እንገኛለን። ስለዚህ ዝውውር የምንነግራችሁም ይሆናል። ካርሎስ ባሌባ በማንቸስተር ዩናይትድ ለምን ተፈለገ፣ ቢመጣስ ምን ይጠቅማል፣ ለማንቸስተር ዩናይትድ ለውጦችን ምን ይፈጥራል የሚለውን የምንመለከተም ይሆናል። ስለ ሌሎች የክንፍ ተከላካዮችም እንዲሁ የምናነሳም ነው የሚሆነው። በተለያየ የዝውውር ዘገባዎች ላይ በማንቸስተር ዩናይትድ ቤት የምናነሳም ነው የሚሆነው። ከዚህም በተጨማሪ አርሰናልም አንድ ሰበር መረጃ ይዞ እየወጣ ሲሆን ምናልባትም ኢዝራኤል ኮንሳ ከአርሰናል ጋር ለመስማማት እጅግ በጣም ከጫፍ መድረሳቸው መረጃዎች እያሳዩም ይገኛሉ። የዊሊያም ሳሊባን ጉዳት ተከትሎ እንግዲህ የተጫዋች ወደ ኤሚሬትስ መክተሙ የማይቀር መሆኑ መረጃዎችም እያመላከቱንም ይገኛሉ። እሱንም የምናነሳም ይሆናል። ኤንዞን ከቼልሲ ጋር የምናነሳም ሲሆን ሌላኛው በተቃራኒ በኩል ደግሞ ማርቲን ዙቢሜንዲን ከቼልሲ ጋር ስማቸው እየተነሳ የሚገኝ ተጫዋቾች መሆናቸውን እየሰማን እንገኛለን። ብራድሊ ባርኮላ ከሊቨርፑል ጋር እጅግ በጣም እየቀረበ እንደሆነ የተሰማ መረጃዎችም ናቸው። እነዚህንና ሌሎች የዝውውር መረጃዎችን ከክለቦች ጋር በስፋት ይዘን የምንቀርብላችሁ ሲሆን ከእናንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። በአሁን ሰዓት ላይ እንግዲህ የተለያዩ የዝውውር መረጃዎችን እየሰማን እንገኛለን። 11 ቀናትን ብቻ በሚቀሩት የዝውውር መስኮቱ እንግዲህ ከእንቅልፋቸው እየነቁ ይመስላሉ የኢኒዮሶች ባለቤቶች እንዲሁም ደግሞ የማንቸስተር ዩናይትድ አመራሮች እንግዲህ በአሁን ሰዓት ላይ ክፍተታቸውን እየተመለከቱ የሚገኙ ሲሆን ምናልባትም አሁን በስተመጨረሻ ራሳቸውን ለማጠናከር ውሳኔዎችን እየወሰኑ እንደሚገኙ መረጃዎችም እያመላከቱንም ይገኛሉ። በተለይም ዛሬ ካርሎስ ባሌባ ከማንቸስተር ዩናይትድ ጋር ለመስማማት ሁሉ ነገር እየጨረሰ እንደሚገኝ መስማታችን ለማንቸስተር ዩናይትድ ደጋፊዎች እንዲሁም ለቲሙ እጅግ በጣም ትልቅ ሰርፕራይዝ ነው። እንዲሁም ደግሞ በስርዓት ነው ይዞ መምጣትም የቻለው የተጫዋች እንደምናስታውሰው ላለፉት አንድ አመታት እንግዲህ ወደ ኦልድ ትራፎርድ ለመክተም ብዙ ጥረቶችን አድርጓል። ምንም እንኳን እንደ አሌክሳንደር አይዛክ እንዲሁም ደግሞ እንደ ሳንድሮ ቶናሊ እኔ ወጣለው ብሎ ባይገግምም እንግዲህ ወደ ኦልድ ትራፎርድና ወደ ማንቸስተር ከተማ ብቻ መቀላቀል እንደሚፈልግ ግልጽ አድርጎ የተናገራቸውን ጊዜዎች በርካቶቻችን የምናስታውሰውም ነበር። በአሁኑ ሰዓት ላይ ይህ ነገር ፍሬ አፍርቶለት እንግዲህ ወደሚወደው ክለብ ለመግባት ከጫፍ እየደረሰም ይገኛል። የዚህ ተጫዋች መምጣት ለማንቸስተር ዩናይትድ ምን ይጠቅማል የሚለውን በስፋት የምንመለከት ይሆናል። ነገር ግን ከዚህ በፊት እንግዲህ የተለያዩ ሀሳቦች በማንቸስተር ዩናይትድ በኩል ተነስተው ነበር እና ጋሪ ኔቭል ጭምር እንግዲህ የማንቸስተር ዩናይትድ አመራሮችን እጅግ በጣም በሰላህ መልኩ ሲተቹ ሰምተንም ነበር። ይህም የሆነበት እንግዲህ ዋነኛ ምክንያት በማንቸስተር ዩናይትድ በኩል በአሁኑ ሰዓት ላይ በተከላካይ አማካይ በኩል ብዙ ክፍተቶች እንደነበሩ ይነሳሉ። እናም ያን ቦታ ደግሞ ማንከቨር ያደርገዋል ተብሎ ሲጠይቅ እንደዚህ አይነት ትክክለኛ ተጫዋች ያስፈልግም ነበር። ነገር ግን ሊያስፈርሙ አልቻሉም። እንደምናስታውሰው እንደ ማቲያስ ፈርናንዴዝ ያሉ ተጫዋቾችን እንግዲህ ማስፈረም አልፈለጉም ነበር። በእርግጥ ኤሊዮት አንደርሰንን ከፍተኛ ገንዘብ ስለሚጠይቅ ከሱ ዝውውር መውጣታቸው እንዲሁም ተጫዋቹ ማንቸስተር ሲቲን መምረጡን ተከትሎ ወደዛ ሄዷል የሚሉ መረጃዎች ሰምተንም ነበር። ነገር ግን ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ለመምጣት ብዙ ጥረቶችን ሲያደርግ እንደቆየ የምናስታውሰውም ጉዳይም ነበር። እንዲሁም ደግሞ ሳንድሮ ቶናሊ ለማንቸስተር ዩናይትድ ምናልባትም ትልቅ ለውጥን ይፈጥራል ተብሎ የሚጠበቅ ተጫዋች እንደነበር እናስታውሳለን። እንደዚህ አይነት ትላልቅ ተጫዋቾችን ካጡ በኋላ ማንቸስተር ዩናይትድ በዝውውሩ ራሱን አጠናክሯል ተብሎ በማይጠበቅበት በዚህ ሰዓት ላይ እንግዲህ ሳይጠበቅ ሰርፕራይዝ መረጃዎችንም ሰምተናል። እንደምናስታውሰው ፈረንሳዩን ማኑ ኮኔንን ጭምር ማንቸስተር ዩናይትድ ድርድሮች ለመግባት ሞክሮ እንደነበር የሚታወስ ሲሆን ነገር ግን አሰልጣኝ ማይክል ካሪክ በሱ እምነት አለማሳደራቸው ዝውውሩ እንዲቆም ዋነኛ መንስኤም ነበር። በአሁኑ ሰዓት ላይ ደግሞ በተለይም ከኤሲ ሚላን ጋር ከቀድሞ አሰልጣኛቸው ሩበን አሞሪም ጨዋታ ከተደረገ በኋላ የማንቸስተር ዩናይትድ ክፍተት እጅግ በጣም ግልጽ ተደርጎ ተቀምጦም ነበር። እናም ከዛ በኋላ ምንም አይነት ዝውውር እንቅስቃሴዎች አለመደረጋቸውን ተከትሎ የማንቸስተር ዩናይትድ ደጋፊዎች እንዲሁም ደግሞ በርካታ ጋዜጠኞች ማንቸስተር ዩናይትድ ምን ላይ ነው የሚገኘው እጅግ በጣም ራሱን አቀዝቅዞታል የሚል መረጃዎችን እየሰማንም ሰምተንም ነበር። በተለይም ሁለት ነገሮችን በክለቡ መካከል ሰምተንም ነበር። ግማሾቹ ማንቸስተር ዩናይትድ አሁንም ተጫዋቾችን ያስፈርማል ሲሉ የሚናገሩ ሲሆን ግማሾቹ ደግሞ ማንቸስተር ዩናይትድ በአሁኑ ሰዓት ላይ እንደዚህ አይነት ዝውውሮች አያደርግም። እናም አጠናቋል። በቃ ካሁን በኋላ ዝውውሮች ላይ ይደረግ ይችላሉ። እናም ምናልባትም በአሁኑ ሰዓት ላይ በማንቸስተር ዩናይትድ በኩል ልንጠብቀው አንድ የምንችለው ነገር በጥር የዝውውር መስኮት ክፍተታቸውን ካዩ በኋላ ያስፈርማሉ የሚሉ መረጃዎች በተለያዩ ጋዜጠኞች በሁለት ተከፍለው ሀሳባቸውን ሲሰነዝሩ ቆይተውም ነበር። ማንቸስተር ዩናይትድ ግን ለእንደዚህ አይነት ነገሮች ማስተባበያ መስጠትም አልፈለገም። እናም ምንም አይነት ፍንጮችን መስጠትም አልፈለገም። ዛሬ ግን አንድ ሰርፕራይዝን መረጃ ይዞ መውጣትም ቻለ። ካርሎስ ባሌባ ከማንቸስተር
ከማንቸስተር ዩናይትድ ጋር ለመስማማት እጅግ በጣም ከጫፍ መድረሱ ነው። በእርግጥ ተጫዋቹ ከማንቸስተር ዩናይትድ ጋር ድርድር ላይ ለመቀመጥ የሚያስቸግረው ተጫዋች አይደለም። ከክለብ ለክለብ የሚደረገው ድርድር ግን ምናልባትም ለማንቸስተር ዩናይትድ ከባድ ሊያደርገው እንደሚችል ከዚህ በፊት ተገልጾም ነበር። አምና እንደምናስታውሰው 120 ሚሊዮን ፓውንድ ነበር ለማንቸስተር ዩናይትድ እየተጠየቀው ለዚህ ተጫዋች፣ ይህንንም አልከፍልም በማለት ነበር ማንቸስተር ዩናይትድ በሚቀጥለው ዓመት አስፈርመዋለሁ ሲሉ ግልጽ አድርገው የተናገሩት። እናም በአሁኑ ሰዓት ላይ ይህ ተጫዋች ለማንቸስተር ዩናይትድ እስከ 60 ሚሊዮን ፓውንድ ድረስ ድርድር ላይ እንደሚገኙም ተገልጿል። በዚህ ዓመት እንደምናስታውሰው እንግዲህ 75 ሚሊዮን ፓውንድ ለዚህ ተጫዋች ይወጣልበታል ተብሎ የሚገመትም ነበር። ትራንስፈር ማርኬትም እንደዚህ አይነት ግምቶችን ነበር ማስቀመጥም የቻለው። አሁን ግን እስከ 60 ሚሊዮን ፓውንድ ድረስ ከብራይተን ጋር ድርድሮች እየተካሄዱ ይገኛሉ። ይህን ተጫዋች በእርግጥ ብራይተኖች እንደ ሞይሴስ ካይሴዶ ይመለከቱትም ነበር። ከ100 በላይ የሚያወጣ ተጫዋች ይሆናል ተብሎ ቢገመትም የአምናው አቋም መውረድ እንዲሁም በአሁኑ ሰዓት ላይ ተደጋጋሚ ጉዳቶች ማስተናገዱን ተከትሎ ገንዘቡ እንዲወርድ ምክንያትም ሆኗል። በዚህም የተነሳ ማንቸስተር ዩናይትድ ይህን ተጫዋች እንግዲህ እድሉን በማግኘት የግሉ ለማድረግ ከጫፍ መድረሱ ነው እየተገለጸም የሚገኘው። ካርሎስ ባሌባ ያለፉትን 1 ዓመታት ለማንቸስተር ዩናይትድ ብዙ ጥረቶችን አድርጎም ነበር። እጅግ በጣም የሚገርመው እንግዲህ ይህ ካሜሩናዊ ተጫዋች ገና 22 ዓመቱ ላይ የሚገኝም ተጫዋችም ነው። ገና በ22 ዓመቱ ግን በእንግሊዝ ፕሪሚየር ሊግ ራሱን ያሳየ ተጫዋች ማለትም ይቻላል። በአጠቃላይ 92 ጨዋታዎችን ማድረግ የቻለ ሲሆን 3 ጎልና 1 አሲስት ያስመዘገበም ተጫዋችም ነው። 92 ጨዋታዎች ውስጥ እንግዲህ አንድ ሬድ ካርዶችን ብቻ ወይም ደግሞ አንድ ቀይ ካርድ ብቻ ነው መመልከት የቻለው። 18 ቢጫ ካርዶችን መመልከትም ችሏል። ልብ በሉ የተጫዋች ዲፌንሲቭ ሚድፊልደር ነው። ዲስትሮየር የምንለው ተጫዋች አይነትም ነው። ከ2023-24 ጀምሮ ነው እንግዲህ ያለፉትን 3 ዓመታት በእንግሊዝ ፕሪሚየር ሊግ መጫወት የቻለው። ከዛ በፊት በሊል ተጫውቷል። ከ2021 እስከ 2024 በተለይም በሊል በነበረበት ሰዓት ላይ እንግዲህ ከሌኒ ዮሮ ጋር አሁን ላይ ከማንቸስተር ዩናይትድ የተከላካይ ስፍራ ጋር በአንድ ክለብ ውስጥ መጫወትም ችለውም ነበር። ባለፉት 3 ዓመታት በሊል ባሳለፈበት ጊዜ 21 ጨዋታዎችን ነበር ማድረግም የቻለው። ነገር ግን ብራይተን የዚህ ተጫዋች አቅምን አይቶ ነበር እንግዲህ ማስፈረምም የቻለው ካርሎስ ባሌባን ወደ እንግሊዝ ፕሪሚየር ሊግ ማምጣትም የቻለው። በተለይም ይህ ተጫዋች ሲመጣ እንግዲህ የሞይሴስ ካይሴዶን ቦታ ይተካል ብለው አምነውበት ነበር ያመጡት። እሱም አላሳፈራቸውም። ሞይሴስ ካይሴዶን እንደሸጡ እሱን ማምጣትም ቻሉ። እናም በ2023-24 የውድድር ዘመን በመጣበት ዓመት 27 ጨዋታዎችን አደረገ። 1323 ደቂቃዎችን በሜዳ ላይ መቆየቱም ይታወሳል። በዛ ዓመት 7 ቢጫ ካርዶችን ብቻ ነው መመልከትም የቻለው በ27 ጨዋታዎች። እናም ምንም አይነት ጎሎችን እንዲሁም አሲስቶችን ማስመዝገብ አልቻለም ነበር። ነገር ግን በ2024-25 ምን ያህል ለውጦችን ያሳየበት በርካቶቹ ሊገዙት እየቋመጡበት ተጫዋች የተደረገበት ዋነኛ ምክንያት 34 ጨዋታዎችን አድርጎ 2673 ደቂቃዎችን በሜዳ ላይ መቆየትም ቻለ። በዛ ዓመት 3 ጎልና 1 አሲስት ማስመዝገብም ቻለ። በዛው ዓመት ነበር 6 ቢጫ ካርድና 1 ቀይ ካርድን በአጠቃላይ መመልከትም የቻለው። በዚህ ዓመት ማንቸስተር ዩናይትድ በማስፈረም እንግዲህ ለ2026 ራሱን ለማጠናከር ቢሞክርም 120 ሚሊዮን ፓውንድም ተጠየቀባቸው። ነገር ግን ለዚህ ተጫዋች 120 ሚሊዮን ፓውንድ አላወጣም በማለት ኢኒዮሶች እንግዲህ ዝውውሩን ወደዚህ ዓመት አዙረውትም ነበር። እናም በ2025-26 ግን 31 ጨዋታዎችን አድርገው 1665 ደቂቃዎችን ነው በሜዳ ላይ መቆየትም የቻለው። 15 ጊዜ ተቀይሮ የወጣበትን አጋጣሚ እናስታውሳለን። ምንም አይነት ጎል አላስቆጠርም፣ ምንም አይነት አሲስት አላደረገም። 5 ቢጫ ካርዶችን በአመቱ ተመልክቶም ነበር። ይህ ተጫዋች አቋሙ እየወረደ እንደሚገኝ በርካቶቹ ገልጸውትም ነበር እና ማንቸስተር ዩናይትድ ይህን ተጫዋች ችላ ብሎት ወደ ሌሎች ዝውውሮች ማማተሩን እናስታውሳለን። እንደ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ ያሉ ተጫዋቾችን መመልከትም ችሎም ነበር። ነገር ግን ከፍተኛ ገንዘብ ተጠየቀባቸው እነዛ ተጫዋቾች። እናም ወደ ሌሎች ክለቦች ሄዱ። ግማሾቹ ወደ ቶተናም፣ ሌሎቹ ወደ ማንቸስተር ሲቲ እንዲሁም ደግሞ ወደ አርሰናል መሄዱም ቻሉ። እንደ ብሩኖ ጉማሬዝ እና ኤሊዮት አንደርሰን ያሉ ተጫዋቾች። እናም ማንቸስተር ዩናይትድ በአሁኑ ሰዓት ላይ ሌሎች ተጫዋቾችን ሲመለከቱ ቆዩ። አሌክስ ስኮትንም ከበርንሞዝ ብለው ነበር። ነገር ግን ይህም ተጫዋች ከፍተኛ ገንዘብ ነው የተጠየቀበት። ወደ 80 ሚሊዮን ፓውንድ እያሉ ይገኛሉ። ተጫዋቹ መቆየት አይፈልግም በብራይተን ቤት። ማኑ ኮኔንም ከፈረንሳይ ብሔራዊ ቡድን አቋሙን ከታየህ በኋላ ከሮማ ጋር ድርድሮች ላይ ተቀምጠውም ነበር። ነገር ግን ውሳኔ ላይ መቀመጥም አልፈለጉም። በተለይም አሰልጣኝ ማይክል ካሪክ እሱን ማመንም አለመቻላቸው ነበር እንግዲህ ድርድሮች እንዲቆሙ ዋነኛ መንስኤም የነበረው። ተጫዋቹ ሪሊስ ክሎዝ ነበረው 52 ሚሊዮን ፓውንድ። እሱን በመክፈል የ25 ዓመቱን ተጫዋች ወደ ማንቸስተር ዩናይትድ ማምጣትም እየችሉ ነበር። ነገር ግን የጉዳቱ ስታተክስ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ራሱን አለማሳየቱ በሮማ ላይ አንዳንድ ችግሮቹ መታየቱን ተከትሎ እንግዲህ ማንቸስተር ዩናይትድ ዝውውሩን ከዚህ ራሱንም አገለለ እና ምናልባትም በአንድሬ ሳንቶስ እና ዩሪ ቲሌማንስ ብቻ ማንቸስተር ዩናይትድ ይቀጥላል ተብሎ ቢጠበቅም በስተመጨረሻ ግን ዛሬ የተሰማው ሰበር መረጃ ለማንቸስተር ዩናይትድ እጅግ በጣም ደስታን እየጫረ መሆኑን
በርካቶቹ እየገለጹትም ይገኛሉ። ካርሎስ ባሌባ ትክክለኛ የካርሎስ ካሴሚሮ ተተኪ አድርገውም ይመለከቱታል። ካርሎስ ካሴሚሮ ከካርሎስ ባሌባ ልዩነታቸው በአሁኑ ሰዓት ላይ አንዳንድ ነገሮች እየወጡም ይገኛሉ። በእርግጥ ብዙ ልምድ ያለው ያው 5 የአውሮፓ ሻምፒዮንስ ሊጎችን እንዲሁም ሌሎች ዋንጫዎችን ማንሳት የቻለ ተጫዋችም ነው ካርሎስ ካሴሜሮ። ነገር ግን እድሜው በሄደ ቁጥር ሜዳው ሲሰፋበት ተመልክተናል። በተለይም ከደብል ፒቮት ሲጫወት ከኡጋርቴ ጋር በተለይም በሚጫወትበት ጊዜ ሜዳው ሲሰፋበት የተመለከትነውም ተጫዋችም ነበር። ነገር ግን ካርሎስ ባሌባ ገና እድሜው 22 ዓመት ላይ የሚገኝም ተጫዋችም ነው። እንዲሁም 50 ሜትር ከቨር አድርጎ መጫወት የሚችል ተጫዋች መሆኑን ተመልክተናል። ፍጥነቱ እጅግ በጣም ጥሩ ነው። ከነ ዩሪ ቲልማንስ እንዲሁም ማንቸስተር ዩናይትድ ውስጥ ካሉ በአሁኑ ሰዓት ላይ ዲፌንሲቭ ሚድፊልደር ከምንላቸው ተጫዋቾች እጅግ በጣም የተሻለ ተጫዋችም ያደርገዋል። ኳስ የመቀማት አቅሙ፣ ዲስትሮየርነቱ እንዲሁም ደግሞ ኳስ በመልሶ ማጥቃት ላይ ቶሎ የማስጀመር እንቅስቃሴው እጅግ በጣም የሚወደድም ነው። ፕሬሲንግ ላይም እንዲሁ ኳስ ሬዚስት የሚያደርግበትም እንቅስቃሴ በማንቸስተር ዩናይትድ እየተወደደ መሆኑ ነው እየተገለጸም የሚገኘው። በዚህም የተነሳ ማንቸስተር ዩናይትድ እሱን ለማስፈረም ከጫፍ መድረሳቸው የተገለጸ ሲሆን ያለ ጥርጥር የሚፈረም ከሆነ ደግሞ ለማንቸስተር ሲቲው የሶስተኛ ወይም ደግሞ የአራተኛ ጨዋታ ሊደርስ የሚችልበት እድል እንዳለ እየተገለጸም ይገኛል። በማንቹሪያን ደርቢ ልንመለከትበት የምንችልበትም እድል አለ። በእርግጥ በአሁኑ ሰዓት ላይ ትንሽ ጉዳቶችም አሉት። የቁርጭምጭሚት ጉዳት እሱን በማገገም በማንቸስተር ዩናይትድ ቤት እንግዲህ ትልቅ ለውጦችን በማምጣት ማንቸስተር ዩናይትድ ግፍተት እያለበት ተብሎ የተገለጸበትን ቦታ በካርሎስ ካሴሚሮ ለመፍታት አቅደው በአሁኑ ሰዓት ላይ ውሳኔ ላይ ደርሰው ንግግሮች ከጫፍ መድረሳቸው መረጃዎችም እያመላከቱም ይገኛሉ። ማንቸስተር ዩናይትድ ያለ ጥርጥር የተጫዋች ይፈርማል ብለው እንዳመኑ ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ ሌላኛው በአሁኑ ሰዓት ላይ የሚፈልገው ተጫዋች እንዳለ ግልጽ ተደርጎ ተቀምጦም ነበር። ይህም ተጫዋች ደግሞ ሉዊስ ሃልም ነበር። ሉዊስ ሃል እንግዲህ ከማንቸስተር ዩናይትድ ጋር ድርድሮችን ለመቀመጥ ፈቃደኛም ነበር። ማክፓይሶቹ ግን እሱን ለመልቀቅ ምንም አይነት ፍላጎትም የላቸውም። ብዙ ተጫዋቾችን አጥተዋል በዚህ ዓመት። በተለይም በአማካይ ቦታ ላይ እንግዲህ ሁለቱን ወሳኝ ተጫዋቾች ሳንድሮ ቶናሊን እንዲሁም ደግሞ ብሩኖ ጎማሬዝን፣ በአጥቂ ቦታ ላይ ደግሞ አንቶኒ ጎርደንን ማጣቻቸው አምና እንደምናስታውሰው አሌክሳንደር አይዛክ ትክክለኛ ስትራይከራቸውን አጥተዋል። እናም በሁለት ዓመት ውስጥ ቲማቸውን በትኗል ማለት ይቻላል። እናም በአሁኑ ሰዓት ላይ በምርጥ አቋም ላይ የሚገኘው 21 ዓመት ላይ የሚገኘው እንግሊዛዊውን ሉዊስ ሃልን ለመሸጥ ምንም አይነት ፍላጎት እንደሌላቸው የተገለጸ ሲሆን የሚሸጥም ከሆነ እጅግ በጣም ከፍተኛ ገንዘብ የሚያገኙበትም ከሆነ ነው። ብሩኖ ጉማሬዝ እንደምናስታውሰው ወደ አርሰናል የሄደበት ዋነኛ ምክንያት በ29 ዓመቱ እንግዲህ 75 ሚሊዮን ፓውንድ ስለተከፈለበት እንደሆነ ገልጾም ነበር። ይህ ተጫዋች ደግሞ ገና በ21 ዓመት ላይ ያለ ተጫዋች ነው። እናም ለማንቸስተር ዩናይትድ ከፍተኛ ገንዘብ የሚጠየቅበት መሆኑን ተከትሎ ማንቸስተር ዩናይትዶች ይህን ተጫዋች ቢፈልጉትም ማክፓይሶቹ እንደማይሸጡት እርግጥ አድርገው ተቀምጧል። እናም ይህ ዝውውር የማይሆን ከሆነ ማንቸስተር ዩናይትድ ሳሊናስን ወደ ውይይት ውስጥ እንደሚገቡ መረጃዎች እያሳዩም ይገኛሉ። ሱሊ እንደሚያስነብበው ከሆነ ዴቪድ ራውም በግራ መስመር ተከላካይ በዝርዝር ውስጥም ይገኛል። እናም አመራሮቹም ወደውታል። ዩናይትድ ካርሎስ ባሌባን ካስፈረሙ በኋላም የግራ መስመር ተከላካይ ለማስፈረም አማራጮችን የሚመለከቱ ሲሆን ዴቪድ ራውም እንዲሁም ደግሞ ሳሊናስ በማንቸስተር ዩናይትድ ራዳር ውስጥም የሚገኙ ሁለቱም ተጫዋቾች መሆናቸው መረጃዎች እያመላከቱም ይገኛሉ። አሁንም ቢሆን ማንቸስተር ዩናይትድ የግራ መስመሩ ግን ሌሎች ተጫዋቾች እንደሚጠናከር ያመኑ ሲሆን ሉዊስ ስኬሊንም ለማግኘት ጥረታቸው እንደሚቀጥል መረጃዎች እያሳየም ይገኛል። ሉዊስ ስኬሊ እንዲሁም ደግሞ ሉዊስ ሃል በእጩዎች ዝርዝሮች ውስጥ ከፍተኛ ደረጃ ላይ የሚገኙ ተጫዋቾች ናቸው። ነገር ግን ከፍተኛ ገንዘብ የሚጠይቅባቸው እንደሆነ ነው የተገለጸው። ማንቸስተር ዩናይትድ በማይክል ሉዊስ ስኬሊ ላይ ያለው ፍላጎት እየጨመረ የመጣ ሲሆን ድርድር ውስጥም ለመግባት እጅግ በጣም እንደሚፈልግም ተገልጿል። እንደ አይደን ሄቨን ሁሉ ይህን ተጫዋች እንግዲህ በመጥለፍ ለማንቸስተር ዩናይትድ ለማስፈረም ብዙ ጥረቶችን እንደሚያደርጉ በአሁኑ ሰዓት ላይ እየተገለጸም ይገኛል። ይህም ለማንቸስተር ዩናይትድ ምናልባትም እንግዲህ ትልቅ እድልን ይፈጥራል ተብሎ እንደሚጠበቅ መረጃዎችም እያመላከቱት ይገኛሉ። ማንቸስተር ዩናይትድ አሁንም ቢሆን ራሱን ለማጠናከር ብዙ ጥረቶችን ከሚያደርግባቸው ቦታዎች መካከል ሁለተኛው እንደሆነ ነው መረጃዎችም በአሁኑ ሰዓት ላይ ለማንቸስተር ዩናይትድ ቅርብ የሆኑ መረጃዎች የሚያሳዩን። በአርሰናል በኩል የሚነሱ መረጃዎች አሉ። በአሁኑ ሰዓት ላይ በተለይም በሰበር መልኩ የምንሰማው የኢዝራኤል ኮንሳ ጉዳይ ነው። የኢዝራኤል ኮንሳ ወደ አርሰናል የሚያደርገው ዝውውር ከሳምንቱ መጨረሻ በፊት ሊጠናቀቅ እንደሚችል ዘ አትሌቲክስ ያስነብባል። ቪላ በዝውውሩ መስኮቱ ወቅት ተጫዋቹን ሲገመግም ቆይቷል። እናም አሁን እርምጃ መውሰድም ያስፈልጓል ሲሉ ያመኑበት ሲሆን ኢዝራኤል ኮንሳ በ28 ዓመቱ እንግዲህ 60 ሚሊዮን ፓውንድ ተጠይቆበትም ነበር። አርሰናልም ለዚህ ተጫዋች ይህን ያክል ገንዘብ እንደማይፈልግም
እንደማይከፍልም ግልጽ አድርጎም ነበር። ከዛም በኋላ ግን ድርድሮች ላይ መቀመጣቸውን ተከትሎ በስንት ገንዘብ እንደሚስማሙ ባይታወቅም ሁለቱም ክለቦች ግን ወደ ስምምነት ላይ ለመድረስ እጅግ በጣም ከጫፍ እየደረሱ እንደሚገኙ መረጃዎች እያሳዩም ይገኛሉ። የዊሊያም ሳሊባ መጎዳት ኢዝራኤል ኮንሳን ወደ ኤሚሬትስ እንዲከትም ዋነኛ መንስኤም ያደርገዋል። ይህም ተጫዋች ያለ ጥርጥር በዚህ ክረምት ይመጣል ተብሎም ይጠበቃል። የተለያዩ ተጫዋቾችን ተመልክቷል። እንደ ጁሊየስ ኩንዴ ያሉ ተጫዋቾችን በአርሰናል ራዳር ውስጥ እንደነበሩ እናስታውሳለን። ዊሊያም ሳሊባ መጎዳቱን ተከትሎ ምናልባትም እስከ 2026 የመጨረሻ ወራት ድረስ ዊሊያም ሳሊባ ላይ መለስ የሚችልበት እድል እንዳለም ተገልጿል። አምዳንም እናስታውሰው እንግዲህ በማንቸስተር ዩናይትድ ቤት ማቲያስ ደሊት ሳይጠበቅ የጀርባ ጉዳት አጋጥሞት በርካታ ወራትን ካሳለፈ በኋላ ነው በአሁኑ ሰዓት ላይ ሙሉ ለሙሉ ወደ ልምምድ የተመለሰው። እናም ምናልባትም የዊሊያም ሳሊባም ጉዳት እንደዚህ አይነት ከሆነ በርካታ ወራቶችን ከሜዳ ሊርቅበት የሚችልበትም እድል አለ። እናም አርሰናሎች ይህንን ክፍተት ለመሙላት ሲሉ በእንግሊዝ ፕሪሚየር ሊግ ትልቅ ልምድ ያለውን እንግሊዛዊውን ኢዝራኤል ኮንሳን ለማስፈረም ከጫፍ መድረሳቸው እየተገለጸም ይገኛል። የኢዝራኤል ኮንሳ መምጣት የአርሰናልን የቲም ዩድስ ምን ያህል ከፍተኛ እንደሚያደርገው መገመት አዳጋች አይሆንም። ይህ ተጫዋች መጣ ማለት ዊሊያም ሳሊባም በሚጎዳበት ሳሌ በዛ ቦታ ላይ መጫወት ይችላል። እንዲሁም ደግሞ በጁሊያን ቲምበር ቦታም መጫወት አቅም ያለው ተጫዋች ነው። የጋብሪኤል ማጋሌዝን ቦታ ከቨር ማድረግ የሚችል ተጫዋች እንደሆነ ይነገርለታል። እናም 3 ቦታዎች ላይ መጫወትም ይችላል። በተከላካይ ቦታ ላይ እንደ ክሪስቲያን ሞስኬራ፣ ፔሮ ሂንካፔ፣ ሪካርዶ ካላፊዮሪ፣ ቤን ዋይት እንዲሁም ደግሞ ጁሊያን ቲምበር የመሳሰሉ ተጫዋቾች በተከላካይ ቦታ ላይ አሉ። እናም የአርሰናል ቲም ዩድስ ምን ያህል አስፈሪ እንደሆነ እየተገለጸም ይገኛል። የጋብሪኤል ማጋሌዝንና የዊሊያም ሳሊባን ጥምረት እንኳን ብንተው እናም አርሰናሎች አሰልጣኝ ሚኬል አርቴታ እንግዲህ በዚህ የአመት የእንግሊዝ ፕሪሚየር ሊግን ዳግም ለማንሳት የአውሮፓ ሻምፒዮንስ ሊግን ደግሞ ከፍጻሜም ባለፈ ዋንጫውን ከፍ አድርጎ ለመሳብ ለመጀመሪያ ጊዜ ታሪክ ለመስራት በዚህ አመት ቆርጠው የተነሱ ሲሆን 2 ቦታዎች እየቸገሩም ነበር። አንደኛው የዊሊያም ሳሊባ መጎዳትን ተከትሎ ያንን በማን ልምላው የሚለው ጥያቄ ሆኖባቸው ነበር። በአሁኑ ሰዓት ላይ ከኢዝራኤል ኮንሳ ጋር ድርድር ላይ መሆናቸው ተከትሎ ይህ ቦታ ከቨር ይደረጋል ተብሎ ይጠበቃል። ሌላኛው የግራ ክንፍ አጥቂ ነው። በዛ ቦታ ላይ የተለያዩ ተጫዋቾችን ተመልክተው እንደነበር እናስታውሳለን። ዓለም ላይ አሉ ከሚባሉ ተጫዋቾች ጭምር እንደ ጁሊያን አልቫሬዝ እንዲሁም ደግሞ ቪኒሲየስ ጁኒየር ጭምር ተመልክተውም ነበር። ለመግዛትም ብዙ ጥረቶች ሲያደርጉም ነበር። በተለይም እንግዲህ ከጁሊያን አልቫሬዝ ጋር ብዙ እድሎችን ለመፍጠር ቢሞክሩም አልተሳካላቸውም። አትሌቲኮ ማድሪዶች እሱን እንደማይሸጡት ግልጽ አድርገው አስቀምጠውም ነበር። እናም ይህ ዝውውር የቀረበት ዋነኛ ምክንያት አትሌቲኮ ማድሪዶች እንደማይሸጡት ግልጽ አድርገው ካስቀመጡም በኋላ ነው። እናም ዝውውሮቹ የሚሆኑበት እድል እጅግ በጣም የሚጠብበትም እድል ካየሁ በኋላ ወደ ሌሎች ስሞችም እንዲሁ ዞረው እንደነበር እናስታውሳለን። ዝውውሩ ከመከፈቱ በፊት ሞርጋን ሮጀርስንም በእንግሊዝ ፕሪሚየር ሊግ ቨርሳታይል የሆነውን ተጫዋች የግላቸው ለማድረግ ወደ ድርድር ለመግባት ቢቃምብጡም ግን በስተመጨረሻ ተጫዋቹ ወደ ቼልሲ መሄዱን የምናስታውሰውም ጉዳይ ነበር። በአሁኑ ሰዓት ላይ ደግሞ ቱርካዊውን የጁቬንቱስ ተጫዋች የሆነው ኬናን ይልዲዝን ነው እየተመለከቱ የሚገኙ። ተጫዋቹ እስከ 100 ሚሊዮን ዩሮ የሚጠየቅበት ተጫዋች እንደሆነ ቢገለጽም በዚህ ዓመት አዲስ ኮንትራት ቢፈርምም ነገር ግን አርሰናሎች ይህን ተጫዋች የግላቸው ለማድረግ እየቋመጡም ይገኛሉ። ይህም ተጫዋች እጅግ በጣም ቨርሳታይል ተጫዋች መሆኑ ከኳስ ጋር ምቾት ያለው ዋን ቱ ዋን ፓሶቹ እጅግ በጣም ድንቅ የሆኑ የአጨራረስ ብቃቱ እጅግ በጣም የላቀ መሆኑ እንዲሁም ደግሞ በመከላከልና በማጥቃት ያለው እንቅስቃሴ ለአሰልጣኝ ሚኬል አርቴታ አጨዋወት እጅግ በጣም ይስማማል ተብሎ መገለጹን ተከትሎ አሁን ይህን ተጫዋች የግላቸው ለማድረግ እየሞከሩም ይገኛሉ። ተጫዋቹ በእርግጥ በጁቬንቱስ ቤት ደስተኛ ነው፣ ነገር ግን አልወጣም የሚል እምነት ያለው አይመስልም። እንዲሁም ደግሞ ጁቬንቱሶች ግን ይህን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው ነው መረጃዎች እያመላከቱት የሚገኙት። በአርሰናል ቤት የምንሰማቸው መረጃዎች እነዚህ ሲሆኑ ምናልባትም ከሚሸጡ ተጫዋቾች መካከል ተጫዋቾች የሚመጡ ከሆነ እንደ ኬናን ይልዲዝ ያሉ ተጫዋቾች የሚመጡ ከሆነ ጋብሪኤል ማርቲኔሊ አሁንም ከጋላታሳራይ ጋር ያለው እንቅስቃሴ ዳግም ሊያገረሽ ዳግም ሊነሳ እንደሚችል ፍንጮች እየወጡም ይገኛሉ። ተጫዋቹ በእርግጥ ከአርሰናል የመለየት ምንም አይነት ፍላጎትም የለውም። በተለይም ከአውሮፓ ታላላቅ ሊጎች የመውጣት ምንም አይነት ፍላጎትም የለውም። በትልቅ ደረጃ ነው መጫወት የሚፈልገው ይህ ብራዚላዊ ተጫዋች። ነገር ግን አርሰናሎች እሱን ሸጠው ገንዘብ ማግኘትም ይፈልጋሉ። ያለፉትን 2 ዓመታት ከገቢ ይልቅ ወጪ አውጥተዋል። ትላልቅ ተጫዋቾችን ገዝተውም አምጥተዋል። እናም እስካሁን ድረስ ያላቸው ኔት ወጪ ከ230 ሚሊዮን ፓውንድ በላይ መሆኑን ተከትሎ ይህን ነገር መቀነስም ይፈልጋሉ። እናም አንዳንድ ተጫዋቾችን ለመሸጥ ሊያስቡ እንደሚችሉ ነው መረጃዎች እያመላከቱንም የሚገኙት። ከዚህም በተጨማሪ ናፖሊዎች ጋብሪኤል ጂሰስን እየተመለከቱ እንደሚገኙ መረጃዎችም ያመላክታሉ። ተጫዋቹ ይህም ተጫዋች ቢሆን በአርሰናል ቤት መቆየት እፈልጋለሁ፣ ወደ የትኛውም ክለብ መሄድ አልፈልግም ሲል ግልጽ አድርጎ መናገሩን እናስታውሳለን። እናም በአርሰናል ቤት ምን እየተካሄደ ይገኛል፣ እነማን ይመጣሉ፣ እነማን ይለቃሉ የሚለው አሁንም አጓጊ እንደሚሆን ነው
መረጃዎች እያመላከቱን የሚገኙት። ሌላኛው ማርቲን ዙቤሜንዲ ነው። አምና ከሪያል ሶሴዳድ እንግዲህ ወደ አርሰናል መምጣት እየቻለው ይሁ ተጫዋች በአርሰናል ቤት ደስተኛ ነው። ነገር ግን ብሩኖ ጉማሬዝ መምጣቱን ተከትሎ የአሰላለፍ ቤስት 11 ውስጥ የመግባት እድሉ ሊጠብ እንደሚችል በርካቶቹ ይገልጹታል። እናም የተጫዋች በአሁኑ ሰዓት ላይ በቼልሲ እንዲሁም በሪያል ማድሪድ ራዳር ውስጥም ይገኛል። ቼልሲ ኤንዞ ፈርናንዴዝን የሚያጣ ከሆነ ይህን ተጫዋች የግሉ ለማድረግም ይፈልጋል። እናም ዝውውሩን ለማጠናቀቅ ሙሉ ሙከራዎችን ሊያደርጉ እንደሚችሉ በቼልሲ ቤት የወጡ መረጃዎች ሲያሳዩ ኤንዞ ፈርናንዴዝ ከማንቸስተር ሲቲ ጋር ያላቸው ድርድር የሚቀጥል ከሆነ ምናልባትም አዲሱን ሌላኛውን የእንግሊዝ ክለብ የለንደን ክለብ የሆነውን ቼልሲን ሊቀላቀል እንደሚችል ፍንጮች እየወጡም ይገኛሉ። ነገር ግን ሪያል ማድሪድ ምናልባትም አንድ ተጫዋች ሸጦ በዛ ቦታ ላይ እሱን እንደሚፈልግ ዳግም እየተነሳም ነው የሚገኘው። እናም ዝውውሮቹ የሚጠበቁም ይሆናሉ። አሰልጣኝ ጃቪ አሎንሶ ከማርቲን ዙቤሜንዲ ጋር ያላቸው እጅግ በጣም የጠበቀ ግንኙነት እኔም ደግሞ በአንድ ወኪል መንቀሳቀሳቸው ዝውውሩን ሊያቀለው እንደሚችል ፍንጮች እየወጡ ይገኛሉ። በአርሰናል በኩል ወደ ሊቨርፑል መረጃዎቻችን ስናልፍ እንግዲህ ፓሪስ ሰን ጀርሜኖች ብራድኪ ባርኮላን ለመሸጥ በሚያስገድድ ሁኔታ ላይ እንደሚገኙ መረጃዎች እያሳዩም ይገኛሉ። በአሁኑ ሰዓት ላይ በርካታ የአጥቂ ስፍራ ተጫዋቾች አላቸው። አዳዲስ ተጫዋቾችን አምጥተዋል። እንደ አክሊዮቼ ያሉ እንዲሁም ደግሞ ፌራን ቶሬዝ ያሉ ተጫዋቾችን ማስፈረማቸውን እናውቃለን። ዲዜሬ ዱዌ፣ ኦስማን ደቤሌ፣ ቪቻ ክቫራትስኬሊያ እንዲሁም ሌሎች ተጫዋቾች በዛ ቦታ ላይ አሉ። ከ8 በላይ የአጥቂ ስፍራ ተጫዋቾች እንዳላቸው የሚታመነው ሊቨርፑሎች ምናልባትም ይህን ተጫዋች በከፍተኛ ገንዘብ ሊሸጡት እንደሚችሉ ነው እየተገለጸ የሚገኘው። ሊቨርፑል ደግሞ እሱን እንደሚገዛው እንደተማመነ መረጃዎችም እያመላከቱንም ይገኛሉ። ሌላኛው በኢብራሂም ምባዬ ዙሪያ ባለው ሁኔታ ምንም አይነት ለውጥም አልተደረገም። ከባርኮላ ጎን ለጎን ሊቨርፑል የሚፈልጋቸው አማራጭ አንዱ ሆኖም ቀጥሏል። ነገር ግን በአሁኑ ጊዜ ምንም ነገር የተሻለ ነገር እንደሌለ ነው የተገለጸው። ይህ የ18 ዓመት ተጫዋች አሁንም እንደሚፈልግ መረጃዎችም በተደጋጋሚ እያነሱም ይገኛሉ። እናም ሊቨርፑሎች ራሳቸውን ለማጠናከር በአጥቂ ቦታ ላይ እነዚህ ተጫዋቾች እየተመለከቱ እንደሚገኙ የተገለጸ ሲሆን በተለይም ብራድኪ ባርኮላ ግን የመምጣት እድሉ እጅግ በጣም እየሰፋም ይገኛል። በአጥቂ ቦታ ላይ ለውጦችን ከሚያመጡ ተጫዋቾች መካከል አንደኛው ተደርጎም ነው የሚወሰደው። በሊቨርፑል ቤት ከሚለቁ ተጫዋቾች መካከል እንግዲህ ዛሬ የሰማነው ሰበር መረጃ ከርቲስ ጆንስ ከኢንተር ሚላን ጋር መስማማቱን ፋብሪዚዮ ሮማኖ ሂሪዊጎ ሲል አረጋግጦልናል። በዚህ የክረምት የዝውውር መስኮት በአማካይ ቦታ ላይ ከሚለቁ ተጫዋቾች መካከል አንዱ እንደተደረገ ይወሰደም ነበር። በስተመጨረሻም ግን ስምምነት ላይ መድረሳቸው ነው የተገለጸው። ከዚህ በፊት እንግዲህ እስከ 35 ሚሊዮን ፓውንድ ድረስ አቀርበው እንደነበር እናስታውሳለን ኢንተር ሚላኖች። ነገር ግን ውድቅ ተደርጎባቸውም ነበር። በስተመጨረሻም ግን በሁለቱ ክለቦች ድርድር ምክንያት ክለቡ ለክለብ ተስማምተው ተጫዋቹ ወደ ኢንተር ሚላን ወደ ጣሊያን ሴሪኤ እንደሚሄድም ተረጋግጧል። ያምነው የስኩዴቶ አሸናፊ ኢንተር ሚላን እንግዲህ ራሱን እያጠናከረ ሲገኝ ከርቲስ ጆንስን ከሊቨርፑል መውሰዱን እንዲሁ በቃል ደረጃ ተስማምተዋል። ይህም ተጫዋች መልቀቁ ነው የተረጋገጠው። የነ ሃርቪ ኤሊዮት ጉዳይ እስካሁን ድረስ አልተረጋገጠም። እንዲሁም ፍሬድኮ ኬዛም የመልቀቅ ፍላጎት እንዳለው በተደጋጋሚ እየተነሳም ይገኛል። ሌላኛው ኮዲ ጋክፖ ነው። ይህ የደች ተጫዋች ኔዘርላንዳዊ ተጫዋች እንግዲህ ከቶተናም ጋር ድርድር ላይ ቢገኝም የነ ብራድኪ ባርኮላ ጉዳይ ሳይጠናቀቅ ግን ከሊቨርፑል ጋር እንደማይለያይ ነው መረጃዎች እያሳዩም የሚገኙት። እናም ዝውውሮቹ አሁንም እንደሚጠበቅ መረጃዎችም እያሳዩንም ይገኛሉ። ሊቨርፑል እነማንን ሊያስፈርም ይችላል የሚለው የሚጠበቅ ዝውውር መሆኑን በቅርብ ከምንሰማቸው መረጃዎች መካከልም አንደኞቹ ናቸው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የምሽት ጥንክራችን በዚሁ የሚጠናቀቁም ነው የሚሆኑት። እንደዚህ አይነት ፕሮግራሞቻችን እንዲቀጥሉ ከፈለጋችሁ ሀሳብ አስተያየታችሁን ኮመንት ላይ ይቀጥል፣ እንደዚህ አይነት ነገሮችን ይጨመሩ የምትሉትን ሀሳብ ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችንን በዚሁ አበቃን። በጠዋቱ መደበኛ ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።